ዓለም ይሄንን ውድድር በጉጉት እየጠበቀው ነው። አሸናፊ አትሌቶች በውድድሩ ላይ ከነገሱ 98,000 ፓውንድ ሽልማትን ያገኛሉ። ለሽልማቱ ኢትዮጵያውያንና የኬንያ አትሌቶች ተፋጠዋል። ታምራት ቶላ ለዚህ ውድድር አሸናፊነት ተገምቷል። ለንደን ማራቶን ሰዓቱ ደርሷል። ከሰዓቱ በፊት አዳዲስ መረጃዎችን ይዘንላችሁ መተናል። የዳይመንድ ሊግ ውድድር የፊታችን ቅዳሜ በቻይና ይካሄዳል። በውድድሩ ላይ ከሚሳተፉ 20 አትሌቶች መካከል 13ቱ ኢትዮጵያውያን ናቸው። ጉዳፍ ጸጋይ ተካታለች። ሌሎችም እየተጠበቁ ነው። ይህ ትንቅንቅ የሚታወቅበት ውድድር ስንት ሰዓት ይጀምራል? ተሳታፊዎቹስ እነማን ናቸው? ከኛ ጋር ከሆናችሁ ይሄንን የምትሰሙታላችሁ። አዲዳስ የሚያሳትፋቸውን አትሌቶች ኑልኝ እያለ ነው። ከተጠሩ አትሌቶች መካከል ደግሞ ዮሚፍ ቀጀልቻ ይገኝበታል። ዮሚፍ ቀጀልቻ ለምን ተጠራ? በስፋት ተሰሙታላችሁ። 5000 ሜትር ቅዳሜ የሚደረገው ኢትዮጵያውያን አትሌቶች የሚነግሱበት ሌላኛው ውድድር ነው። ብርቄ ሀየሎም ሪከርዱን ለመስበር ታጭታለች። ሌሎች 2 ኢትዮጵያውያን አትሌቶች ለውድድሩ አሸናፊነት ተገምተዋል። እነሱስ ማን ናቸው? ተሰሙታላችሁ። ረብጣ ዶላሮችን የሚያሳፍሰው የግራንድ ስላም ትራክ ውድድር እጩዎቹን ይፋ አድርጓል። በ3000 እና በ5000 ሜትር በ800 እና በ1500 ሜትር ኢትዮጵያውያን አትሌቶች በተለይም ሴቶቹ ለዚህ ውድድር በቅድሚያ ተጠርተዋል። ስለ አትሌቶቹ ማንነት የምንነግራችሁ ጉዳይ አለ። ቦስተን የአሜሪካ ከተማ ነች። ሱሉልታ አካባቢ በቦስተን ስም የምትጠራ መንደር አለች። ይህ ለምን ሆነ ካላችሁ ከሁሉ ስፖርት ጋር በሚኖራችሁ ቆይታ ይሄንንና ሌሎች ጉዳዮችን እንነግራችኋለን። ሁሉ ስፖርቶች ነን። ስፖርታዊ መረጃዎችን ለመከታተል ትክክለኛ ቦታ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መሆን ትችላላችሁ። ይኸው ጀምረናል። ዓለም በጉጉት ከሚጠብቀው የዳይመንድ ሊግ ፉክክር ቀዳሚ መረጃችን አድርገናል። የ2025 የዳይመንድ ሊግ ውድድር የፊታችን ቅዳሜ በቻይና ዚመን ይጀመራል። በውድድሩ ላይ ከሚሳተፉ 20 አትሌቶች መካከል 13ቱ ኢትዮጵያውያን ናቸው። ጉዳፍ ጸጋይ ውድድሩን የማሸነፍ ቅድመ ግምት አግኝታለች። የ2023ን የዳይመንድ ሊግ እንዲሁም የ2022ን የዓለም ሻምፒዮናን ያሸነፈችው በ5000 ሜትር እንደነበረ አይዘነጋም። የዓለም የቤት ውስጥ ሻምፒዮናዋ የ1500 ሜትር እና የ3000 ሜትር አሸናፊዋ ፍሬዌኒ ዚመን ላይ ለማሸነፍ የምትጠበቅ ሌላኛዋ ኢትዮጵያዊት ሆናለች። ወጣቷ ብርቄ ሀየሎም የመሰናክል ተወዳዳሪዋ ሲምቦ አለማየሁን ጨምሮ ልዕቅና አምባው መቅደስ አለምሸት አሳየቻቸው፣ አያል ዳኛቸው፣ አይናዲስ መብራቱ፣ ሄሩት መሸሻ፣ ሙኡዝ ኪሮስና የኔዋ ንብረት በቻይና ዚመን የዳይመንድ ሊግ የመክፈቻ ውድድር ላይ በ5000 ሜትር እንደሚሳተፉ ታውቋል። የፓሪስ ኦሎምፒክ የ10 እና የ5000 ሜትር አሸናፊዋ ኬንያዊቷ ቤትረስ ቺቤት ኢትዮጵያውያን አትሌቶችን ትፎካከራለች ተብሎ ይጠበቃል። የወንዶቹ የ3000 ሜትር መሰናክል ሌላው ተጠባቂ ውድድር ነው። ልምድ ያለው ኃይለማርያም አማረ በዚህ ውድድር ላይ ይካፈላል። ሳሙኤል ፍሬው፣ አብርሃም ስሜና ሳሙኤል ዱጉና በዚህ ውድድር ላይ ከሚሳተፉት መካከል ይጠቀሳሉ። የ1500 ሜትር ውድድርም የሚካሄደው በዚሁ ጊዜ ነው። የ800 ሜትር የኦሎምፒክ የብር ሜዳሊያ አሸናፊዋ ጽጌ ዱጉማ የማሸነፍ ግምት ከተሰጣቸው ኢትዮጵያውያን መካከል ቀዳሚዋ ሆናለች። ፓሪስ ኦሎምፒክ ላይ የተወዳደሩት ሀብታም አለሙና ንግስት ጌታቸውም አብረዋት ይሮጣሉ። ኬንያዊቷ የኦሎምፒክ የ1500 ሜትር አሸናፊዋ ፌዝም ውድድሩን ለማሸነፍ እየተጠበቀች ትገኛለች። ፓሪስ ላይ በ5000 ሜትር የብር ሜዳሊያን ያገኘችው ኪፕን ርቀቱን ከ4 ደቂቃ በታች በመሮጥ የመጀመሪያዋ አትሌት ለመሆን ትፋለማለች። ባለፉት ጥቂት ዓመታት ከሮጠች
ካለፈችባቸው ውድድሮች አብዛኛዎቹን በፈጣን ሰዓት ያሸነፈችው ኪፒዮጎን የቻይናውን የመክፈቻ መርሃ ግብር ከሚያደምቁት አትሌቶች መካከል ትሆናለች ተብሏል። የ2025 የዳይመንድ ሊግ ውድድር በአራት ሀገራት በሚገኙ 15 ከተሞች ላይ ለመጪው 4 ወራት ይካሄዳል። ርቀቱን የሚያሸንፉ አትሌቶች ከፍተኛ የሆነ የገንዘብ ሽልማትና የዳይመንድ ቀለበት ሽልማትን ያገኛሉ። ድል ለአትሌቶቻችን፣ አሸናፊነት ለጀግኖቹ እንቁዎቻችን እንመኛለን። ከቀዳሚው ውድድር በኋላ ደግሞ እሁድ የሚጠበቅ ሌላ ኢትዮጵያውያን የሚነግሱበት ውድድር አለ። 45ኛው የለንደን ማራቶን ነው። በውድድሩ አሸናፊ ለሆኑ አትሌቶች 98,000 ፓውንድ በሽልማትነት ተዘጋጅቷል። በዚህ ውድድር ላይ ኬንያዊው ኤሊድ ኪፕቾጌና ኢትዮጵያዊው ታምራት ቶላ ይፋለማሉ፣ ይፎካከራሉ። ቀነኒሳ በቀለ ከዚህ ውድድር መውጣቱ ብዙዎችን አነጋግሯል፣ አሳዝኗል። በሴቶቹ የማራቶን ውድድር ታዋቂዋ ሲፈን ሀሰንና ትዕግስት አሰፋ ይፎካከራሉ። ባለፈው ዓመት በተካሄደው የኒውዮርክ ማራቶን ከ55,000 በላይ ተሳታፊዎች በቦታው መገኘታቸው ይታወቃል። ይህም በተሳትፎ ቁጥር እጅግ የላቀው ሆኖ ተቀምጧል። ዘንድሮ ደግሞ 1,000 ተጨምሮበት 56,000 ደርሷል። እሁድ በሚካሄደው የማራቶን ውድድር በግላቸው የሚወዳደሩ አትሌቶችም አሉ። አብዛኛዎቹ ለጤንነት የመሮጣቸው ጉዳይ የሚታወቅ ቢሆንም እነ ታምራት ቶላ ግን የወርቅ ሜዳሊያውንም ዶላሩንም ለመውሰድ ይፋለማሉ። ድል ለጀግኖቹ አትሌቶቻችን እንመኛለን። አሸናፊነት ከነሱ ጋር እንዲሆንም የሁሉ ስፖርት ምኞት ነው። በዳይመንድ ሊግ ላይ የሚሆን በሌሎች ውድድሮች ላይ ለምትሳተፉ አትሌቶቻችን ድል ይቅናችሁ ብለናል። መልካም ድል ለጀግኖቻችን መመኘት ትችላላችሁ። ሌላ በጉጉት የሚጠበቅ ውድድር አለ። የ5000 ሜትር የፊታችን ቅዳሜ የሚካሄድ ውድድር ነው። ይህ ውድድር ለሪከርድ ባለቤትነትም ጭምር የሚደረግ ውድድር ነው። በዚህ ውድድር ላይ ብርቄ ሀየሎም፣ የኔዋ ንብረት፣ መቅደስ አለምሸት በዚህ ውድድር ላይ ይሮጣሉ። የወጣቶቹ ሪከርድ እናስታውሳችሁ 14 ደቂቃ ከ21 ሰከንድ ተመዝግቧል። ብርቄ፣ የኔዋ፣ መቅደስ ይሄንን ሪከርድ ለማሻሻል ይሮጣሉ ተብሏል። እንደ ሌሎቹ አትሌቶቻችን ሁሉ መልካም እድልን ተመኝተንላቸዋል። ሰበር ዜና አለን። 4 ኢትዮጵያውያን አትሌቶች በሚቀጥለው ሳምንት ሚያሚ አሜሪካ ለሚካሄደው የግራንድ ስላም ትራክ ውድድር እጩ ሆኗል። በረጅም ርቀት በ3000 እና በ5000 ሜትር መዲና ኢሳ፣ ሂሩት መሸሻ፣ አይን አዲስ መብራቱ ይሮጣሉ። በአጭር ርቀት ማለትም በ800 ሜትር እና በ1500 ሜትር ፍሬዌኒ ኃይሉ ትሮጣለች ተብሎ ትጠበቃለች። ቋሚ ተወዳዳሪዎቹ እንዳሉ ሆነው ማለት ነው። ቋሚዎቹ ተወዳዳሪዎች ጽጌ ገብረ ሰላማና ሀጎስ ገብረ ሕይወት እንዲሁም ድርቤ ወልተጂ ናቸው። በዚህ ውድድር ላይ ለሚሮጡ ኢትዮጵያውያን አትሌቶችም ካሁኑ መልካም እድልን እንመኝላቸዋለን። አሸናፊነት ከነሱ ጋር እንዲሆንም ነው መልካም ምኞታችንን የምንገልጽላቸው። አዲዳስ አትሌቶቹን ጠርቷል። ሄድዝሮ ሮድ በሚል ያዘጋጀው ውድድር ላይ ኢትዮጵያውያን አትሌቶችን ጭምር ከተለያዩ የዓለም ሀገራትም ጭምር በሱ ብራንድ የሚሮጡትን አትሌቶች ጠርቷል። ከኢትዮጵያ ፎይተን ተስፋዬ ኃይሉ እንዲሁም ዮሚፍ ቀጀልቻ የ5 ኪሎ ሜትሩን ውድድር በአሸናፊነት ያጠናቅቃሉ ተብሎ እየተገመተ ነው የሚጠበቀው። በዚህ ውስጥ በ5 ኪሎ ሜትር ውድድር ላይ ከሚሮጡት መካከል መዲና ኢሳ፣ ፎይተን ተስፋዬ፣ ትነበበ ዳኛው፣ ህይወት መሐሪ፣ ገሊላ አምቤ እንዲሁም ሌሎች አትሌቶቻችን ይሮጣሉ። በወንዶቹ ደግሞ ዮሚፍ ቀልጄልቻ፣ አዲሱ ይሁኔ፣ ሀለፎም ተስፋዬ እንዲሁም አባዲስ ተስፋዬ ይሮጣሉ ተብሎ ይጠበቃል። በ10 ኪሎ ሜትር ሴቶች ግርማዊት ገብረ እግዚአብሔር፣ ፋንታዬ በላይነ፣ ስንታየው ጌታቸው እንዲሁም ሌሎች አትሌቶቻችን ይሮጣሉ። በወንዶቹ ታደሰ ወርቁ፣ ብርሃኑ በለውና ገመቹ ዲዳ ለአሸናፊነት ታጭተዋል። ይህንን ብራንዱን ለማስተዋወቅ በሚሮጡ አትሌቶች አማካኝነት አዲዳስ ረብጣ ገንዘቦችን ወደ ኪሱ ይከታል። ለአትሌቶችም
ድልና እድልን ይዞላቸው መጥቷል እየተባለ ነው። አዲስ አበባ ህዳር ወር ላይ ትልቅ ውድድር ላይ ታካሂዳለች። ታላቁ ሩጫ ደግሞ ውድድሩ ነው በዓለም አቀፍ ደረጃ ተቀባይነት እያገኘ የሚገኝ የአትሌቲክስ የሩጫ ውድድር ነው። በ10 ኪሎ ሜትር የጎዳና ላይ ሩጫ ከ760 ሺህ በላይ ሰዎች ይሳተፉበታል ተብሏል። ከ500 ቀዳሚ ተመዝጋቢዎች ደግሞ ነጻ ቲኬትን ያገኛሉ ተብሎ ይጠበቃል። እናንተስ የት ናችሁ? ዘንድሮ ትሮጣላችሁ? ኮሜንት ላይ እስቲ ጻፉልን። እኛ ጋር መላ አይጠፋም፣ ለመላውን እንነግራችኋለን። ወደ መጨረሻው መረጃችን አልፈናል። ቦስተን አሜሪካ ውስጥ የምትገኝ ከተማ ነች። በቦስተን ማራቶን ላይ የተሳተፈው ኢትዮጵያዊ አትሌት ቦታውን በማሸነፉ በ1997 ማለት ነው ቦታው ላይ በማሸነፉ ምክንያት የሱሉልታ የሚሮጥበት መንደር ቦስተን ተብላለች። ይህ የሆነው አበበ በተሰኘው ኢትዮጵያዊ አትሌት ነው። ይግረማችሁ ብለን ነግረናቸዋል። ሌሎች የቦስተን ማራቶን አሸናፊዎችን በሌላ ጊዜ ይዘንላችሁ እንመጣለን። የዛሬውን አበቃን። ሁሉ ስፖርቶች ነበረን። በቸር ዋሉልን።